ባዮቹና 30ዎቹ የእድሜ ክልል ውስጥ ያላችሁ ወዳጆች ዛሬ የምንነጋገርባቸው ነገሮች አንድ ባንድ እንድትሰሙኝ ይፈልጋል። ዛሬ የምንነጋገርባቸው ነገሮች ካመለጧችሁ ምናልባት መጪዎቹን 5 እና 10 ዓመታት ልታሳድዱ ልትከተሉ የማይገባችሁ ነገር እየተከተላችሁ እያሳደዳችሁ እድሜያችሁን በከንቱ ልታበክኑ ትችላላችሁ። ነገር ግን ደግሞ ዛሬ የምንመለከታቸውን ነገሮች 20ዎቹ ውስጥ እያላችሁ ስፔሻሊ መተግበር ከቻላችሁ ወይም ደግሞ ሰምታችሁ ወደ ህይወታችሁ ማውረድ ከቻላችሁ ካልሆነም ደግሞ 30ዎቹ ውስጥ ከገባችሁ በኋላ እነዚህ ነገሮች መተግበር ከቻላችሁ በሚገርም ሁኔታ ህይወታችሁን መቀየር ትችላላችሁ ወይም ደግሞ ወደሚገርም አቅጣጫ ወደሚገርም ዳይሬክሽን ህይወታችሁን ማስኬድ ትችላላችሁ። አንዳንዴ እኔ ራሴ ከ20ዎቹ የእድሜ ክልል ሳልወጣ በፊት እነዚህ ነገሮች አውቂያቸው ገብተውኝ ቢሆን ኖሮ ብዬ በጣም የምቆጭባቸው ናቸው። ወይም ደግሞ አሁን ያለኝን ህይወት እንደማልኖር በጣም እርግጠኛ ነኝ መቼ በ20ዎቹ የእድሜ ክልል ውስጥ ገብተውኝ ቢሆን ኖሮ። ነገር ግን ደግሞ 30ዎቹ ውስጥም ከገባን በኋላ እነዚህ ነገሮች በትክክል ህይወታችን ላይ ማውረድ መተግበር ከቻልን ህይወታችንን መቀየር እንችላለን። የመጀመሪያው ህይወታችንን ሊቀይር የሚችል በ30ዎቹና በ20ዎቹ እድሜ ክልል ውስጥ ያለን ሰዎች ልናቃቸው ከሚገቡ ነገሮች የመጀመሪያው ውጤት ላይ በፍጹም አታተኩ። 20ዎቹ ውስጥ እያለን አብዛኞቻችን ከምንሰራቸው ስህተቶች አንዱ ይሄ ነው፣ ውጤት ላይ ማተኮር። ምንድነው ውጤት ላይ ማተኮር የሚለውን ነገር ስንመለከት ብዙዎቻችን ብዙ ጊዜ በዚህ እድሜ ክልል ውስጥ ሆነን ጥሩ ደሞዝ ስለማግኘት እናወራለን፣ በጣም ጥሩ ገቢ ስለመፍጠር እናወራለን፣ ስለማሸነፍና አሸናፊነት በጣም ኦብሰስድ ሆነን ስናወራ እንገኛለን። ሰዎች ከተሳካላቸው በኋላ ማህበራዊ ሚዲያ ላይ የሚያጋሩትን ህይወታቸውን 1% እዚህ ጋር ህይወታቸው 1% ስለሚመሰላችሁ ከተሳካላቸው በኋላ ድላቸውን ሴሌብሬት ሲያደርጉ ሊሆን ይችላል፣ ቫኬሽን ሊሆን ሊሆን ይችላል፣ ፓርቲ ሲያደርጉ ሊሆን ይችላል፣ በጣም ፋንሲ መኪኖች ሲነዱ ሊሆን ይችላል፣ የተለያዩ ሀገሮች ሲጓዙ ሊሆን ይችላል፣ በጣም ትልልቅ የሚባሉ ሆቴሎች ላይ ሲዝናኑ ፈታ ሲሉ ምናምን አይተን ያንን ነገር ያ ህይወት እንዲኖረን እንመኛለን። መቼ በ20ዎቹ የእድሜ ክልል ውስጥ ሆነን ይህን ህይወት መፈለግ ምንም ችግር የለውም፣ በጣም ተፈጥሯዊ ነው፣ በጣም ኖርማል ነው። ነገር ግን ደግሞ አንድ ነገር ልናቅ ይገባል። እነዚህ ሰዎች እዚህ ደረጃ ከመድረሳቸው በፊት ያለፏቸውን ነገሮች ቼክ ልናደርግ ይገባል። ምን አይነት ዋጋ ከፍሏል የሚለውን ነገር በደንብ ልናጤን ይገባል። 1% ማህበራዊ ሚዲያ ላይ የሚያጋሯትን ህይወታቸውን ክፍል ተመልክተን የዚህ አይነት ህይወት ሊኖረኝ ይገባል ብለን ማለት በፍጹም አንችልም። ከጀርባ እነዚህ ሰዎች ምን አይነት ህይወት ይኖራሉ፣ እንዴት ይተጋሉ፣ ምን አይነት ዋጋ እየከፈሉ ነው የሚለውን ነገር ማየት ቼክ ማድረግ ማወቅ በጣም አስፈላጊ ነው። እነዚህ ሰዎች ወደ ስኬት ከመድረሳቸው በፊት ምን ያህል ሰዎች አሹፎባቸዋል፣ ምን ያህል ሰዎች ስቀውባቸዋል፣ ምን ያህል ሰዎች ሙድ ይዘውባቸዋል፣ ምን ያህል ሰዎች ተሳልቀውባቸዋል፣ ምን ያህል ሰዎች ስቀውባቸዋል፣ ምን ያህል ሰዎች አስለቅሷቸዋል፣ ምን ያህል ሰዎች የደምና የላብ ዋጋ አስከፍሏቸዋል የሚለውን ነገር በሚገባ ቼክ ልናደርግ ይገባል። ምናልባት እዚህ ቻናል ላይ ክርስቲያኖ ሮናልዶን የማያውቅ አለ ብዬ አላስብም። ክርስቲያኖ ሮናልዶ መኪኖቹን አይተን ፕራይቬት ጀቶቹን አይተን ላይፍ ስታይሉን ሶሻል ሚዲያ ላይ ኢንስታግራም ላይ ምናምን ሼር ሲያደርግ ያንን ነገር ተመልክተን ያን አይነት ህይወት አለመመኘት በፍጹም ከባድ ነው፣ ሁላችንም የምንመኘው ነገር ነው። ነገር ግን ደግሞ ይሄ ሰው ይሄን ህይወት ለመገንባት በምን አይነት ሁኔታ ውስጥ አለፈ የሚለውን ነገር በሚገባ ቼክ ልናደርግ ይገባል። ከቡድን አጋሮቹ ጋር ለምን ያህል ጊዜ ትሬን ያደርጋል፣ ብቻውን በግሉ ጂም ውስጥ ምን ያህል ሰዓት ይቆያል፣ አመጋገቡ ምን ይመስላል፣ የእረፍት ሰዓቱን የእረፍትና የእንቅልፍ ሰዓቱን እንዴት ይጠቀማል፣ ይህን ነገር በሚገባ ማወቅ ይኖርብናል። እነዚህ ኮሚትመንቶቹ ናቸው እዚህ ህይወት ላይ እንዲደርስ ያደረጉት። እነዚህ ነገሮች ባያደርግ ኖሮ ከፊት ለፊት የምናየውን አይነት ህይወት ማህበራዊ ሚዲያ ላይ የሚያጋራውን አይነት ህይወት በፍጹም ሊኖር አይችልም። በእኛና በእንደነዚህ አይነት ሰዎች መሀል ያሉ ልዩነቶችን የሚፈጥሩ ነገሮች እነዚህ ኮሚትመንቶች ናቸው። እዚህ ጋር እንደ ምሳሌ ያህል ክርስቲያኖ ሮናልዶን አነሳሁት እንጂ በየተሰማሩበት የስራ መስክ ስኬታማ የሆኑ ሰዎችን ብትመለከቱ ማህበራዊ ሚዲያ ላይ የሚኖራቸው ህይወት ይህን ነው የሚመስለው። ከጀርባ የሁሉም ህይወት ተመሳሳይ ነው ወይም ደግሞ ተቀራራቢ ነው። በጣም ብዙ ዋጋ የሚከፍሉባቸው ነገሮች አሉ። ይህን ነገር ሁልጊዜም ቼክ ልናደርግ ልናስብ ይገባል። ምን እያልኳችሁ ነው? ዋጋ ሳይከፍል የጠነከረና የተሳካለት አንድም ሰው የለም። ሁሉ ነገሩ ያለ እንቅፋት መጀመሪያ እንዳሰበው ሄዶ የተሳካለት አንድም ሰው የለም። ከመጋረጃው በስተጀርባ ሳያለቅስ መድረክ ላይ ወጥቶ ይሳቅ አንድም ሰው የለም። የሆነ ነገር ሳያጣ የዛሬውን ስኬታማነት ያገኘ አንድም ሰው የለም። ስለዚህ እዚህ ጋር ትልቁ ነጥብ ምንድነው? ፕሮሰሱን ሳታልፉ ስኬቱ ላይ መድረሳችሁ። ይሄን ነገር ደግሞ 20ዎቹ የእድሜ ክልል ውስጥ ሆናችሁ ከተረዳችሁ በሚገርም ሁኔታ ህይወታችሁ መቀየር ትችላላችሁ። አሁን 20ዎቹ የእድሜ ክልል ውስጥ ያላችሁ ሰዎች ትኩረታችሁን በሙሉ ከውጤቱ ላይ አንስታችሁ ፕሮሰሱ ላይ ልታደርጉ ይገባል። 30ዎቹ ውስጥ ያላችሁ ሰዎች በዚሁ መልኩ ልትተገብሩ ይገባል። ይሄን ነገር ማድረግ ካልቻላችሁ ሁልጊዜም ስታልሙ ሁልጊዜም ስትመኙ ትኖራታላችሁ እንጂ በፍጹም ህይወታችሁ ልትቀይሩ አትችሉም። ይሄን ነገር ደግሞ ምናልባት የ30ዎቹ መጨረሻና 40ዎቹ ውስጥ ያሉ ሰዎች
ምስክርነት ሊሰጡ ይችላሉ። እንደነዚህ አይነት ህይወቶችን በመመኘት በመፈለግ ያ ህይወት ሊኖረን አይችልም። ያ ህይወት እንዲኖረን የምንፈልግ ከሆነ ሁልጊዜም ሂደቱ ላይ ልናተኩር ይገባል። ሂደቱን አንድ በአንድ ህይወታችን ለምተን ልንተገበር ይገባል። ዘንድ ሂደቱን ሳናዛንፍ አንድ በአንድ መተግበር የምንችል ከሆነ ኮሚትድ የምንሆን ከሆነ ኩዊት የማናደርግ ከሆነ የጊዜ ጉዳይ እንጂ የምንፈልገውን አይነት ህይወት መኖር እንችላለን። እንደ ማጠቃለያ እዚህ ጋር ልላችሁ የምችለው ነገር ምንድን ነው? ይህንን ነገር መተግበር የማትችሉ ከሆነ የማንንም ህይወት ማለማችሁን በፍጹም አቁሙ። ምክንያቱም የዚህ አይነት ህይወት ሊኖራችሁ አይችሉም፣ አትኖሯትም። ይህን አትጠራጠሩ። ሁለተኛው ውስጣዊ ድምጻችሁንና ውጫዊ ጫጫታዎችን በሚገባ ለዩ። እነዚህን ሁለት ድምጾች በሚገባ ልትለዩ ይገባል። መነሻቸውን፣ አቅጣጫቸውን፣ ምንነታቸው ምናምን በሚገባ ልታውቁ ይገባል። 20ዎቹና 30ዎቹ የዕድሜ ክልል ውስጥ ያሉ ወጣቶች ከሚሰሯቸው ስህተቶች አንዱ ይሄ ነው። ብዙዎች ብዙ ስራ ሰርተው ሳይሆን ሰዎች የሚሏቸውን ነገሮች ለመሆን ጥረት ሲያደርጉ ብቻ ድካምና ዝለት ውስጥ ገብተው ቀርተዋል። እዚህ ጋር ሌሎች የሚሏቸውን ነገሮች ስንል ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ማህበረሰባዊ ውቅር ሊሆን ይችላል። እነዚህ አካላት በሙሉ ከእናንተ የሚፈልጉት ወይም ደግሞ እንድትሆኑ የሚገፋፏችሁ ነገሮች አሉ። እነዚህ አሁን ሜንሽን ያደረግናቸው ውጫዊ አካላት ብለን ያልናቸው አካላት በሙሉ ውስጣዊ ድምጻችሁን፣ ውስጣዊ ጩኸታችሁን እንዳታዳምጡ እንቅፋት ሊሆኑባችሁ ይችላሉ። እነዚህ አካላት የሚፈልጉትን አይነት ህይወት መኖር የምትፈልጉ ከሆነ ወይም ደግሞ ያንን ህይወት ለማግኘት ያን ህይወት ለማሳካት ጥረት የምታደርጉ ከሆነ እነዛ ሰዎች የሚረኩበት ወይም ደግሞ የሚኮሩበት አይነት ህይወት ትፈጥራላችሁ እንጂ እናንተ የምትረኩበት፣ እናንተ የምትደሰቱበት፣ እናንተ የምትኮሩበት ህይወት በፍጹም ልትፈጥሩ አትችሉም። ስለዚህ ዛሬ ራሳችሁን ሁለት ጥያቄዎች ጠይቁ። የመጀመሪያው በዙሪያችሁ ያሉ ሰዎች አፕሩቭ ስላላደረጉላችሁ ብቻ ያልሰራችሁ ስራ ምንድን ነው? እንደዚህ አይነት ስራ ካለ ያን ስራ ከዚህ ሰዓት ከአሁን ሰዓት ጀምሮ ስሩት። ሁለተኛው በዙሪያችሁ ያሉ ሰዎች አፕሩቭ ስላደረጉላችሁ ብቻ እየሰራችሁ ያላችሁ ስራ ምንድን ነው? እንደዚህ አይነት ስራ እየሰራችሁ ከሆነ ያን ስራ አሁን ከዚህ ሰዓት ጀምሮ ልታቆሙት ይገባል። ወይም ደግሞ ሁኔታዎችን አመቻችታችሁ በተቻለ ፍጥነት ያንን ስራ መስራታችሁ ልታቆሙ ይገባል። እነዚህን ሁለት ጥያቄዎች ራሳችሁን ጠይቃችሁ ለእነዚህ ጥያቄዎች የምትሰጡት ምላሽ ህይወታችሁን ለመቀየር በጣም መሰረታዊ ነው። እዚህ ጋር ግን አንድ ነገር ልብ ልትሉ ይገባል። ውስጣችሁ የሚላችሁን ነገር እየሰራችሁ ላይሳካላችሁ እንዳሰባችሁት ነገሮች ላይሆኑ ይችላሉ፣ ወይም ደግሞ ፌል ልታደርጉ ትችላላችሁ። በሌላ አንግል ደግሞ ሰዎች የሚሏችሁንም ነገር እየሰራችሁ ላይሳካላችሁ ወይም ደግሞ እንዳሰባችሁት ላይሆን ይችላል፣ ወይም ደግሞ ትመኙት የነበረውን አይነት ህይወት ላይ ላትደርሱ ትችላላችሁ። ሰዎች የሚሏችሁን ነገር ሰርታችሁ ከማይሳካላችሁ ይልቅ እናንተ የምታስቡትና ውስጣዊ ድምጻችሁን አዳምጣችሁ የገባችሁበት ነገር ሞክራችሁ ባይሳካላችሁ ያ በብዙ እጥፍ ከዛኛው የተሻለ ነው። ሶስተኛው ከ20ዎቹና 30ዎቹ የዕድሜ ክልል ሳትወጡ ልታውቁት የሚገባው ነገር ደስታና ስኬት ሁለት የተለያዩ ነገሮች ናቸው። ምን እያልኳችሁ ነው? ስኬታማ መሆን ብቻውን ደስተኛ አያደርጋችሁም። ደስተኛ መሆን ብቻውን ስኬታማ አያደርጋችሁም። ሁለቱ ይመጋገባሉ። ይሄ የታወቀ ነገር ነው። ነገር ግን ደግሞ ስኬታማ ሆነው ደስታ የራቃችሁ ብዙ ሰዎች እናውቃለን። ወይም ደግሞ ደስተኛ ሆነው ነገር ግን ስኬታማ ያልሆኑ ሰዎችም እናውቃለን። የእነዚህን ሁለት ነገሮች ልዩነት መረዳት ወይም ደግሞ ሁለቱ ነገሮች በጣም የተለያዩ ነገሮች መሆናቸውን ማወቅ ከህይወታችሁ በጣም ብዙ ጊዜ ያድንላችኋል። ስኬትና ደስታ መኖሪያቸው ራሱ የተለያየ ነው። ስኬት ነገሮችን ከማድረግ ከማከናወን ጋር የሚያያዝ ነገር ስለሆነ መገኛው አእምሮ ነው። ደስታ ስሜት ነው። ስለዚህ መገኛው ልብ ነው ማለት ነው። ስለዚህ ምን እያልኳችሁ ነው? በተሰማራችሁበት የስራ መስክ ስኬታማ የምትባሉ አይነት ሰዎች ሆናችሁ በህይወታችሁ ግን ደስተኛ ላትሆኑ ትችላላችሁ። ይህንን ነገር ምናልባት በጣም ብዙ ሴሌብሪቲስ ላይ አይተን ሊሆን ይችላል። በጣም በስራቸው ስኬታማ የሚባሉ ሴሌብሪቲስ፣ ነገር ግን ወደ ኋላ ወደ ጀርባ ወደ ህይወታቸው ስንገባ በፍጹም ደስታ ይራቃችሁ ወይም ደግሞ ከመጠጥና ከተለያዩ ሱሶች ጀርባ የሚደበቁ ሰዎችን ልታገኙ ትችላላችሁ። ካሜራ ላይ ፊት ለፊት ባለው ህይወታቸው በጣም ደስተኛ የሆኑ በጣም ስኬታማ የሆኑ ወይም ደግሞ ከዛ አሻግረን ስራዎቻቸውን ብቻ ስንመለከት በስራዎቻቸው በጣም ስኬታማ የሆኑ ነገር ግን ደግሞ ደስታ ይራቃችሁ ብዙ ሰዎች እናውቃለን። ደስታና ስኬት ሁለት የተለያዩ ነገሮች ናቸው። ሰዎች ደስተኛ ሊያደርጓችሁ ይችላሉ ብሎ የሚሏቸውን ነገሮች በሙሉ ኦን አድርጋችሁ ደስተኛ ላትሆኑ ትችላላችሁ። ስለዚህ 20ዎቹና 30ዎቹ የዕድሜ ክልል ውስጥ ካላችሁ ለስኬትም ለደስታም የራሳችሁን ዴፊኒሽን ይዛችሁ ልትመጡ ይገባል። ሰዎች በተለያየ መልኩ ደስታንም ስኬትንም ዲፋይን ሲያደርጉ ትመለከታላችሁ። እናንተም በዚህ ዕድሜ ክልል ውስጥ ከሆናችሁ ለእነዚህ ሁለት ነገሮች የራሳችሁን ዴፊኒሽን ይዛችሁ ልትመጡ ይገባል። የመጨረሻው 20ዎቹና 30ዎቹ የዕድሜ ክልል ውስጥ እያላችሁ ልታውቁት የሚገባው ነገር ሪጀክሽን ወይም ደግሞ እምቢ መባል የእናንተን ዋጋ አይገልጽም ወይም ደግሞ የእናንተን ማንነት አያሳይም። ይህን ነገር በሚገባ ልታውቁት ይገባል። አብዛኞቹ በህይወታችሁ እምቢ የተባላችሁባቸው ጉዳዮች የእናንተን ዋጋ የሚያሳዩ የእናንተን ዋጋ የሚገልጹ አይደሉም።
ስለዚህ በተለያዩ አጋጣሚዎች የተለያዩ ሁኔታዎች ላይ የተለያዩ ቦታዎች ላይ እምቢ ተብላችሁ ከሆነ እምቢ መባላችሁን በምንም መልኩ ፐርሰናላይዝ አታድርጉት። ፐርሰናላይዝ የምታደርጉት ከሆነ በራስ መተማመናችሁ ይሸረሸራል። ኖርማሊ ያ ጉዳይ ፐርሰናል የሆነ ነገር አይደለም፣ ወይም ደግሞ እናንተ ስለሆናችሁ የደረሰባችሁ ነገር አይደለም። ምናልባት አብዛኞቻችሁ የፍቅር ህይወት ለመጀመር አስባችሁ ወይም ደግሞ ወደ ፍቅር ህይወት ከገባችሁ በኋላ እምቢ ተብላችሁ ሊሆን ይችላል፣ ሪጀክት ተደርጋችሁ ሊሆን ይችላል። ብዙዎቻችሁ ስራ ለመቀጠር ሄዳችሁ ያሰባችሁትን የምትፈልጉትን አይነት ስራ ማግኘት ሳይሳካላችሁ ቀርቶ ሊሆን ይችላል። በጣም በተደጋጋሚ ይሄ ሁኔታ ሀፕን አድርጎባችሁ ሊሆን ይችላል። ግን አንድ ነገር ልብ በሉ። ለምሳሌ እዚህ ጋር እናንተን ጨምሮ 100 ሰው አፕላይ ያደረገበት ነገር ግን ደግሞ አንድ ቫካንት ፖዚሽን ቢኖር የስራ መስክ ቢኖር እዛ ቦታ ላይ የሚፈልገው አንድ ሰው ቢሆን እያልኳችሁ ነው። ሶ እዛ መስሪያ ቤት ሄዳችሁ አፕላይ ብታደርጉ ልክ ሲቪያችሁን ድሮፕ ካረጋችሁ በኋላ እዛ ጠረጴዛ ላይ ካስቀመጣችሁ በኋላ እዛ ስራ ላይ ያለመቀጠር እድላችሁ 99% ነው። ያለመቀጠር እድላችሁ 99% ነው። ለምን? እዛ ቦታ ላይ የሚፈልገው አንድ ሰው ነው። አፕላይ ያደረገው 100 ሰው ነው። ስለዚህ ገና ሲቪያችሁ ሳይገለጥ ማንነታችሁ ሳይታይ ምንነታችሁ ሳይታወቅ እዛ መስሪያ ቤት ያለመቀጠር እዛ ፖዚሽን ላይ ያለመቀጠር እድላችሁ 99% ነው። ስለዚህ እዛ ስራ ላይ ባትቀጠሩ በምንም ተአምር ከእናንተ ህይወት ጋር ወይም ደግሞ ከእናንተ ዋጋ ጋር ከእናንተ ቫልዩ ጋር ከእናንተ ችሎታ ጋር የሚያያዝ ነገር የለውም። ምክንያቱም ያ የስራ ሁኔታ በራሱ በባህሪው አንድ ሰው ነው የሚፈልገው፣ የተወዳደረው ደግሞ 100 ሰው ነው። ስለዚህ 100 ሰው በተወዳደረበት ሁኔታ ሲቪያችሁ ሳይታይ 99% የመውደቅ እድል ካላችሁ እና ወይም ደግሞ ያለማለፍ ያለመቀጠር እድል ካላችሁ ባትቀጠሩ የእናንተ ችግር ወይም ደግሞ የእናንተ ድክመት አይደለም፣ ወይም ደግሞ እዛ መስሪያ ቤት አለመቀጠራችሁ የእናንተን ዋጋ ያሳያል። ሪሌሽንሺፕ ላይ ይሄ ሁኔታ ተመሳሳይ ነው። ዓለማችን ላይ ያሉ እስከዛሬ ተጋብተው ያለፉ ጥንዶችን ሁሉ ብትመለከቱ ወይም ደግሞ ተፋቅረው እስከ ትዳር ሄዱ ሰዎችን ብትመለከቱ ከመጀመሪያ ትውውቅ ጀምሮ ወይም ደግሞ የመጀመሪያ ፍቅረኛቸውን እስከ ትዳር ድረስ ያስኬዱ 2% ብቻ ናቸው ዓለም ላይ ያሉት። ስለዚህ 2% ሰዎች ብቻ ከመጀመሪያ ፍቅረኛቸው ጋር ወደ ትዳር ያመሩ ከሆነ የፍቅር ህይወት በባህሪው አስቸጋሪ ነገሮች አሉት ማለት ነው። 98% የሚሆነው የዓለም ህዝብ በአንደኛ በመጀመሪያ ሙከራው የፍቅር ህይወቱን አስቀጥሎ እስከ ትዳር ድረስ አይሄድም ማለት ነው። ስለዚህ የፍቅር ህይወት ውስጥ ሪጀክት ብትደረጉ እምቢ ብትባሉ ያ የፍቅር ህይወት ባህሪ ስለሆነ ነው እምቢ ተባላችሁት እንጂ እናንተ ስለሆናችሁ አይደለም፣ ወይም ደግሞ ለዛ ሱስ ለማትመጥነው አይደለም። በቃ የፍቅር ህይወት በባህሪው የተጀመረ ነገር በሙሉ የሚያልቅበት አይነት የህይወት መስተጋበር አይደለም። አብዛኞቻችን የምናልፍበት አብዛኞቻችን ኤክስፒሪየንስ እያደረገን ያለንበት ነገር ነው። ስለዚህ 98% ሰዎች ከመጀመሪያ ፍቅረኛቸው ጋር ወደ ትዳር የማይሄዱ ከሆነ እናንተ አለመሄዳችሁ ምንም የተለየ የሚያደርገው ነገር የለም፣ ወይም ደግሞ የእናንተ አለመሄድ የዓለም ፍጻሜ አይደለም። ከእናንተ ማንነት ጋርም ከእናንተ ዋጋ ጋርም ከእናንተ ስብዕና ጋርም ይሄን ነገር የለውም። ስለዚህ ከ20ዎቹና 30ዎቹ የዕድሜ ክልል ሳትወጡ ዛሬ የተመለከትናቸውን 4 ነገሮች በሚገባ ልታቋቸው በሚገባ ህይወታችሁ ላይ ልታገብሩና አኮርዲንግሊ ህይወታችሁን ልታስኬዱ ይገባል። የመጀመሪያው ውጤት ላይ ማተኮራችሁን ትታችሁ ትኩረታችሁን በሙሉ ሂደቱ ላይ አድርጉ። የመጀመሪያው ይሄ ነው። ሁለተኛው ውስጣዊ ድምጾችንና ውጫዊ ጫጫቶችን በሚገባ ለዩ። የትኞቹ ናቸው ውስጣዊ ድምጾች ውስጣዊ ጩኸቶች የሚለውንና የትኞቹ ናቸው ውጫዊ ጫጫቶች የሚለውን ነገር በሚገባ ልትለዩ ይገባል። ሶስተኛው ስኬትና ደስታ 2 የተለያዩ ነገሮች ናቸው። መገኛቸው ምንነታቸውም 2 የተለያየ መሆኑን በሚገባ ልታውቁ ይገባል። የመጨረሻው 4ኛው ሪጀክት መደረግ ወይም ደግሞ እምቢ መባል በምንም መልኩ የእናንተን ዋጋ ያሳየም የእናንተን ማንነት አይገልጽም። ስለዚህ እነዚህን 4 ነገሮች ልብ ልትሏቸው ይገባል። ቴንክ ዩ